ስናምን ምን ይሆናል? ሰላም ውድ ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እያልኳቸው የዛሬውን ዲቮሽናል መልእክት ጀምራለሁ። የተባረከና ፍሬያማ ሳምንት እንዳሳለፋችሁ ተስፋ አደርጋለሁ። ባለፉት ጥቂት ሳምንታት ስንጸልይ ምን ይሆናል፣ ስናውጅ ምን ይሆናል፣ ስንጾም ምን ይሆናል በሚል ሀሳብ ከእግዚአብሔር ቃል ስንካፈል ነበረ። ዛሬም በዛው አርዕስት ላይ ስናምን ምን ይሆናል በሚል አብረን ከእግዚአብሔር ቃል እንመለከታለን። እምነት በህይወታችን ወሳኝ ነገር ነው። በክርስትና ህይወታችን ወይም በኑሯችን ውስጥ ትልቅ ሚናን የሚጫወት እንደሆነ ልናውቅ ይገባል። እምነት ምርጫ ነው። በአሁን ላይ በአሁኑ አምላክ ላይ የተመሰረተ the God of now እግዚአብሔርን ሂስቶሪካል አድርገን ከወሰድነው መጽሐፍ ቅዱስ ድሮ የሆነ ታሪክ ያረጀ ታሪክ አድርገን ከወሰድነው ለህይወታችን ብዙ ጥቅም ላይ ሰጠን ይችላል። ነገር ግን አሁን የሚሰራ ሕያው ነው ይለናል የእግዚአብሔር ቃል። ሕያው ነው፣ ሁለትም አፍ ካለው ሰይፍ ይልቅ የተሳለ የሚሰራ ነው ይላል። ክብር ለኢየሱስ ይሁን እና ህይወት ራሱ በምርጫ የተመሰረተ ነው። በምርጫዎች የተሞላ ነው እና በእያንዳንዱ ምርጫዎችንና ውሳኔዎቻችን በየቀኑ ውሳኔዎች እናደርጋለን። አንዳንድ ጊዜ ባንካችን ባለው አካውንት ላይ ተመስርተን እቅዶችንና ውሳኔዎችን እንወስናለን። አንዳንድ ጊዜ ደግሞ ያለፈውን ልምምዳችንን ተመርኩዘን ካስተማረን ነገር ያለፈው ነገር በዛ ላይ ተደግፈን ውሳኔዎችን እንወስናለን። አንዳንድ ጊዜ ደግሞ ተጨንቀንና ተጠበን ከሌሊቱ በ9 ሰዓት ተነስተን ድንገት ሐሳባችን ከረበሸው ነገር ላይ ተነስተን በመወራጨት የሆነ ውሳኔን ወይም ደግሞ ትክክለኛ ያልሆኑ ውሳኔዎች የምንወስንበት ጊዜ አለ። እውነታው ግን እዚህ ላይ ምርጫዎችን ማድረጋችን ነው። ግን በምንመርጠው ነገር ባለፈው ነገር ላይ ህይወታችን ቤዝ ከምናደርግ ይልቅ በአሁኑ እግዚአብሔር አሁን ምን ያደርጋል የሚለውን ሐሳብ ይዘን ምርጫችን ልናደርግ ይገባል። አስታውሱ፣ እግዚአብሔር ራሱ ሲናገር ለሙሴ ሲገለጥለት በዘጸአት 3:14 ላይ እኔ ነኝ አለው። ማን ልበላቸው፣ ማን ልበል ስምህ ቢሉኝ ያለ አያም ደራያም እኔ ነኝ አለው። እኔ ነኝ ሚንስ አሁን ነኝ የሚለው ነበርኩ አይደለም፣ እሆናለሁ አይደለም፣ እኔ ነኝ እና በዛ ላይ በአሁኑ እግዚአብሔር ትላንትናም ዛሬም እስከ ዘላለም ኢየሱስ ክርስቶስ ያው ነው፣ የማይለወጥ ነው። ትላንት ድንቅ ያደረገው አምላክ ዛሬም በህይወታችን ድንቅ ያደርጋል። ትላንት የሰራው እግዚአብሔር አሁንም ያንኑ ብርታት፣ ያንኑ ጉልበት፣ የማይደክም የማይሰለች የማይታክት ጉልበቱ ወይም ደግሞ ኃይሉ የማይቀንስ እዚህ ያንን አይነት እምነት ስንገነባ እግዚአብሔር በህይወታችን ታሪክ ይሰራል ብዬ አምናለሁ። ምሳሌ ብንወስድ እምነትና አቅርቦትን በተመለከተ በአንድ ወቅት በምድረ በዳ ፒክኒክ ውስጥ የተፈጠረውን ትንሽ ነገር ማስታወስ ጥሩ ነው ብዬ አስባለሁ። 5,000 ሰው ወንዶቹን ብቻ ቆጥረን ሕፃናትና ሴቶቹ ሳይቆጠሩ በምድረ በዳ የኢየሱስን ትምህርት ሊመጡ የተጋፉ ሰዎች ነበርና እየመሸ በሄደበት ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እነዚህ ሰዎች በሄዱ መንገድ ይጠወልጋሉና የሚበሉትን ከወዴት እናገኛለን ብሎ ጥያቄ ባቀረበላቸው ጊዜ ብዙዎቻችን የምናውቀው ታሪክ ነው ብዬ አስባለሁኝ። ስለ 5 ዓሣና 2 ዓሣና 5 እንጀራ እስቲ ግብዣ አዘጋጁና ወዲያው እኮ ነው በቃ ነገርየው የሚያልቀው እና ምን ተይዞ ጉዞ ነው መቼም የነበረው ነገርና እነዚህን ሰዎች አሰናብት ብለው ነው ደቀ መዛሙርቱ ወደ ኢየሱስ የመጡት። ሄደው ምግብ የሚገዙበት የሚያገኙበት ስፍራ ብታሰናብታቸው መልካም ነው ከመምሸቱ በፊት። ኢየሱስ ደግሞ እናንተ የሚበሉትን ስጧቸው አለ። አስደንጋጭ ነው።
ከአቅማችሁ በላይ የሆነ ከሌላችሁ ነገር በላይ የሆነ ነገር እንድታደርጉ በምትጠየቁበት ጊዜ የምታሳዩት ወይም ደግሞ የምትፈጥሩት ነገር ጭንቀት ነው፣ መረበሽ ነው፣ ያዙኝ ልቀቁኝ የሚባል ነገር ውስጥ ሰው ሊገባ ይችላል። ግን መሆን የሚገባውን ነጥቦች ተመልክተን የዛሬውን ዲቮሽን እንጨርሳለን። እንደዚህ አይነት ከአቅማችን በላይ የሚመስል ነገር ፌስ በምናደርግበት ጊዜ ምን አይነት አቋሞች ሊኖሩን ይገባል የሚሉትን ሀሳቦች ስንመለከት ትክክለኛውን የእምነት አቋም ወይም ደግሞ የአሁኑን እግዚአብሔር ጋዶፍ ነው አሁን እምነት አሁን ተስፋ ስለምናደርገው ነገር የሚያስረግጥልን የሚያስጨብጠንን ይሄ የእምነት ጥልቅ ምስጢሩን አብረን እንድንመለከት እወዳለሁ። ሁልጊዜ ራሳችን እንደዚህ ካስታወስ ነው በዚህ ዓለም ላይ ያለው እምነታችንን ክሪፕል ሊያደርግ ከሚመጣው ነገር እንድንወጣ ይረዳናል ብዬ አምናለሁ። በመጀመሪያ ደረጃ ፈተናውን ፌስ ያደረግነውን ፈተና ችግሩን እንደ ግብዣ እንጂ እንደ ማስፈራሪያ አንመልከተው። እግዚአብሔር የሱን ሁሉን ቻይነት የማይበት የጋበዘኝ ነው፣ ኦፖርቹኒቲ ነው ለኔ የሱን ኃይል የማይበት ብለን ልንወስደው ይገባል። በውኑ ለእግዚአብሔር የሚሳን ነገር አለን አለ መልአኩ ለማርያም በነገራት ጊዜ ወንድ ልጅ ትጸንሻለሽ ካንቺም የሚወለደው እያለ ገና ስለሚወለደው ስለመጸነሷ አለመጸነሷ ሳይሆን ስለዚህ ልጅ ተወልዶ ተረግዞ ተወልዶ ስላለው ነገር ሲነግራት እኔ ወንድ ሳላውቅ እንዴት ይህ ሊሆን ይችላል? የልዑልም ኃይል ይጸልይልሻል፣ ይሸፍንሻል። እሱ ያንቺ ችሎታ አይደለም፣ ነገር ግን ከአንቺ የሚጠበቀው አሜን ብሎ ቃሉን ማመን ነው። ለዚህ ነው ያመነች ብፅዕት ነች ወይም የተባረከች ነች፣ እድለኛ ነች፣ ደስተኛ ነች የሚለው። ስናምን ከኛ የሚጠበቀው ነገር ያ ቻሌንጂንግ ሆኖ የመጣብን አሳይመንትን ማመን የሚለው ነገር ላይ ልንሰራ ይገባል የሚለውን ነገር እንያዝ። ማንን ማመን? እግዚአብሔርን ማመን። አንዳንድ ጊዜ የምንደገፈው የምናየው እሱን ሊሆን እንደሚገባ ነው ማመን የሚለው እና ከመረበሽ ይልቅ ሁለተኛ ፖይንቴ መጸለይ፣ ፓኒክ ሳናደርግ ሳንረበሽ ጉዴ ወዮ ሳንል ማለት ነው። ፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 7 ሲናገር እንዲህ ይላል፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ለእግዚአብሔር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በቃ ምንም አይነት ጭንቀት የሌለው ህይወት፣ ስለ ምንም አይነት ነገር ሳንጨነቅ እንድንኖር የሚያስችለን ልክ ቻሌንጁ ሲመጣ ወደ እግዚአብሔር እንቀርባለን ማለት ነው። ይሄ በጣም ቁልፍ ነው። አሁን በምንኖርበት በአሁኑ ዘመን ብዙ የሚያስጨንቁ አንሰርቴን የሆኑ ብዙ ነገሮች ባሉበት ጊዜ ይህ ቃል እንደ ምህልቅ ሆኖ ውስጣችን ገብቶ ወደ እግዚአብሔር መቅረብን ወደ ጉልበታችን ቻሌንጁ ሲመጣ ወደ ጉልበታችንን ወደ ማንበርከክ ወደ እሱ ሁሉን ወደሚችለው አምላክ እንድንጠራ ሲያደርገን የዛን ጊዜ ችግሩ ሲቃለል ስናየው የእርሱን ሁሉን ቻይነት የበለጠ God of now። ለዚህ ነው የትናንቱ እምነት ለዛሬው አይደለም የሚሰራው። ለዛሬው ሁኔታ ለዛሬ ላይ እምነት ስለሚያስፈልገን ዛሬ ላይ ደግሞ እምነት የሚያመጣውን የእግዚአብሔር ቃል ዛሬ ያስፈልገናል። ለዚህ ነው የዕለት እንጀራችንን ስጠን የሚለው። ዛሬ የዕለት እንጀራ የሆነው የእግዚአብሔር ቃል ያስፈልገናል። ክብር ለኢየሱስ ሲሆን፣ ሁለተኛው ሐሳብ ላላችሁ ነገር አመስግኑ። ምንም ያህል ትንሽ ቢሆን ከምስጋና ምን አለኝ ብለን ሳናንቀው 5 እንጀራና 2 ዓሣ አሜን። ኢየሱስ ክርስቶስ ያ እጁ ሲገባ አባት ሆይ አመሰግንሃለሁ ብሎ አመሰገነ። እሱ ምስጋና ነበር የጀመረው። በምስጋና ነው ታምራቱ የጀመረው። ታምራታችን የሚጀምረው ስናመሰግን ነው። ያለንን ነገር ማመስገን በምንጀምርበት ጊዜ ያለን ነገር የሚበዛበት ምስጢር ይታየናል። ከላይ የሚበዛበት ምስጢር የሚያሳይ እግዚአብሔር። ስለዚህ ማመስገን የሚለው ነገር ምን አለኝ ምንም
የለኝም ብለን ማዘን ውስጥ አይደለም መግባት ያለን። ምን አላት ይህች ከሚለው ጀምሮ ሳይሆን እጄ ላይ ያለውን ይዤ በማመስገን ስጀምር እግዚአብሔር የሚከፍተው ትልቅ ነገር እንዳለና ያለና ያችን 2 ዓሣና 5 እንጀራ ሲያመጡ ኢየሱስ ጋር ሲደርስ ምንድነው ያመጣችሁት? ደግሞ ምን ይጠቅማል ብላችሁ ነው? ለዚህ ሁሉ ሰው አይደለም ያላቸው። አንጡት አለና አባት ሆይ ብሎ አመሰገነ። ጨምርላችሁ የእምነት እርምጃን ውሰዱ። እምነት እርምጃን የሚወስድ ነው፣ የሚንቀሳቀስ ነው፣ ሙቭ ያደርጋል። ኢየሱስ ክርስቶስ አመስግኖ አላቆመም። ይሄንን ለሕዝቡ ስጧቸው ብሎ ያ 5 እንጀራና 2 ዓሣ ነው። ከዛ ግን ሲሄዱ ለእያንዳንዱ በቆረሰ ቁጥር እጃቸው ላይ ይበዛ ነበረ። ያንን ይሞላል፣ ይበዛል እያልን ምናካፍለው መሄድ ስንጀምር፣ መስጠት ስንጀምር በእጃችን ላይ ያለውን ነገር እየበዛ ይሄዳል ማለት ነው። ክብር ለኢየሱስ ሲሆን ያ የቃሉን ጉልበት የምናይበት ነው። ጴጥሮስ ብርና ወርቅ የለኝም፣ ይህ ያለኝን ግን እሰጥሃለሁ አለ። መጀመሪያ ያለውን ነገር አውቋል። ምን አለኝና ብርና ወርቅ ትለምነኛለህ ብሎ እኮ አይደለም፣ ያለኝ ግን አላለና በጌታ በኢየሱስ ስም ተነሳና ተመላለስ ብሎ ከተናገረ በኋላ ያ እንደ ስፓጌቲ ጥቅልል ያለ እግር ያለውን ሰው ወደ ላይ ብድግ አድርጎ ጎትቶ አቆመው። የዛኔ ነው እግሮቹ የጸኑት፣ ቁርጭምጭሚቱ የእምነት ኃይል በእርሱ ውስጥ እንዲለቀቅ ሆነ ማለት ነው። እምነት ብዙ ጊዜ አክሽን ያስወስደናል። ለዚህ ነው ሞትና ሕይወት በምላስ እጅ ናቸው፣ የሚወዱትን ፍሬውን ይበላሉ። ምሳሌ 18:21 ላይ በአፍ ላይ የምትናገረው ነገር ማለት ነው። ስለዚህ ከማወጃችን ጀምሮ ባለፈው አይተነዋል። ወደዛ ልመል። ከዛ ግን ያ እንደገና ደግሞ ፍሬውን እንድንበላ የሚያደርገን ባወጅነው ነገር ላይ እርምጃ እንወስዳለን ማለት ነው። በምንሰጥበት ጊዜ እጥረት ይገጥመናል። እየቀነስኩ ነው የሚል ሳይሆን እያበዛው ነው፣ ይጨመርልኛል፣ ይበዛልኛል የሚለው እምነት ውስጣችን ከገባ ልግስናችን ይጨምራል። ስንሰጥም ቁጭት የለብንም። ክብር ለኢየሱስ ሲሆን ለማጠቃለል ያህል እምነታችንን መግብ፣ ጥርጣሬያችንና ፍርሃታችንን እናስርበው። እምነታችሁን አዳብሩት፣ አመግቡት። የእግዚአብሔርን ቃል እየመገብነው ስንመጣ እምነታችን እየፋፋ እየጎለመሰ ይሄዳል። ጥርጣሬውን ደግሞ እያስራብነው እየቀጨጨ እንዲሄድ እናደርገዋለን። በእምነት ስንሰጥ አሁንም ዳቦ አለ። ከሚያበዛው አምላክ ጋር ትተባበራላችሁ። ዳቦውንም ዓሣውንም የሚያበዛው አምላክ በትላንትናው የአቅም ገደብ ወይም ውስጥ አልገባም። አሁን አምላኬን አምነዋለሁ። አሁን ዛሬ ትልቅን ለማነብ ድፍረት የሚሆነ ኮንቴነራችንን ይዘን እንቀርባለን። አሁን በዚህ ዕቃ ውስጥ ይዘነው እምነታችን ልክ እንደ ዕቃው ሆኖ 12ቱን መሶብ የሞላ እኮ ነው ያነሱት። ከሁለት በልቶ ሰው ጠግቦ የተረፈው ማለት ነው። ነገራችሁ ሁሉ በኢየሱስ ክርስቶስ ስም የሞላ ይሁን፣ የተትረፈረፈ ይሁን። ያንን የመትረፍረፍ አቅርቦትን የሚያይ መንፈሳችን ላይ የሚለቀቀው ቃል አቅርቦት የተትረፈረፈ ይሆናል። ቅርጫታችን ሞልቶ የሚተርፍ ይሆናል የሚል መንፈሳችን ላይ የተለቀቀ ይሆን። ያ ጌታ ቢ ምትለው ይገባኛል፣ ግን ኢየሱስ ክርስቶስን የግል አዳኝ አልተቀበልኩም ብላችሁ የምታስቡ ከሆነ የመጀመሪያው ትልቁ ታምራት የመዳን ታምራት ነው። እኔ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማኝ ወደ እርሱ እገባለሁ ያለው ጌታ አይዋሽም። ይህንን ጸሎት ብትጸልዩ ወደ እናንተ ሕይወት ይመጣል ብዬ አምናለሁ። ጌታ ኢየሱስ ስለ እኔ በመስቀል ላይ ስለሞትክልኝ
አመሰግናለሁ። ና ወደ ሕይወቴ ግባ፣ ባፈሰስከው ደም ኃጢአቴን ሁሉ እንድታጥብልኝ እጠይቅሃለሁ። እንደተናገርከው እንደ ቃልህ በዳግም ልደት ልጅ ታደርገኝ ዘንድ እጠይቅሃለሁ። መሞትህን ስለ እኔም ደግሞ ስትል ልታጸድቀኝ መነሳትህን አምናለሁ። በኢየሱስ ስም አሜን። ይህን ጸሎት ጸልያችሁ ከሆነ በሕይወታችሁ ክርስቶስ እንደገባ አምናለሁ። እግዚአብሔር ሆይ እጅግ አድርገን ስለ ቃልህ እናመሰግናለን። ይሄ ቃልህ በእያንዳንዱ ሕይወት ውስጥ እምነትን ይቀሰቅስ ዘንድ ጌታ ሆይ የተትረፈረፈ የሞሉ ቅርጫቶች የሚታያቸውን ያንን ቃል በመንፈሳቸው የተለቀቀ ይሆን ዘንድ ያንዳንዱ ሰው ባለው ቻሌንጅ ላይ እምነታቸው ይነሳሳ ዘንድ የአንተን ታምራዊ አቅርቦት፣ የፈውስ አቅርቦት እግዚአብሔር ሆይ እነሆ የልግስናህን አቅርቦት የሚያዩበት ጊዜ ይሆን ዘንድ በኢየሱስ ስም ጸልያለሁ። አንተ ጌታ ሆይ እምነትን አትንቅም፣ እምነትንም አልፈህ አትሄድም። በዛው እንደ እምነትህ ይሁንልህ የምትል አምላክ፣ እንደ እምነትሽ ይሁንልሽ የምትል አምላክ በኢየሱስ ክርስቶስ ስም የእምነትን ቁልፍ ተጠቅመን እግዚአብሔር ሆይ ይህንን ዓለም ያሸነፍን መንግሥትን እንድናሰፋ በኢየሱስ ስም ጸልያለሁ። ሳምንቱ የተባረከ ይሁን። ልጆቻቸውን ባርክ፣ ስራቸውን፣ የእጆቻቸውን ስራ ባርክ በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር ይባርካችሁ። እንዳመናችሁት ድንቅ ነገር ይሆናል ብዬ አምናለሁ። ይህንን አገልግሎት በዩቲዩብ ይህንን መልእክት የሰማችሁ ከሆነ ላይክ፣ ሰብስክራይብ ማድረግ አትርሱ። ይህንንም አገልግሎት በጸሎታችሁ በገንዘባችሁ ስለምትደግፉ ላመሰግናችሁ እወዳለሁ። ምናልባት ማትደግፉም ቢሆን ደግሞ ለመደገፍ ሐሳብ ይኖራችሁ ዘንድ አበረታታችኋለሁ። መልካም ሳምንት። ተባረኩ።